ጋይስ ስግጥ የሚለው ቃል ብናቆም ይሻላል ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው አንድ እኔ እውነቴን ነው የምላችሁ በቃ በሰላም በፍቅር መስራት ነው የምፈልገው ህይወቴን ኢንጆይ ማድረግ ነው የምፈልገው ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም እውነት ለመናገር ነው የምላችሁ እና ስግጥ የሚለው ቃል እናቆመው እና አንጠቀመው and አይዲያው መስራት ነው እንስራ በቃ ራሳችንን እናዳምጥ ተግተን እንስራ ከአይምሮአችን በላይ ልባችንን እናዳምጥ እግዚአብሔር በልባችን ነው የሚደርሰን and ለዓላማችን እንቁም አይዲያው እሱ ነው አይዲያውን ብቻ ይዘን እንጠቀምበት ስግጥ የሚለው ቃል ግን መጠቀም እናቁም ወዳችኋለሁ ዛሬ እንግዲህ እኔ በድጋሚ ስለ አዶናይ ላወራ ነው አሁንም ያየሁትን በሱ ላይ ያየሁትን ድንቅ ማስተዋል ብልጠት አስተዋይነት ዋይዝነት ሁላችሁም እንዲኖራችሁ እኔም እንዲኖረኝ እመኛለሁ ከዚህ በፊት ላይ ታላቁ ሩጫ ኢትዮጵያ ላይ እዚህ ላይ አረንጓዴ ቢጫ ቀይ ቀለም ተቀብቶ ጺሙ ላይ ቀብተውት ማለት ነው አጥፋ ሲሉት ኢሚዲየትሊ ነው ኦኬ ሂሮኒ ፕሮብለም በግማሾቻችሁ በኢትዮጵያውያን አመለካከት ዘራፍ ማለት አላጠፋም ብሎ መጋጨት ምናምን ጀግንነት ይመስላችኋላችሁ ጀግንነት ዝቅ ብሎ ማሳለፍ ነው የሚመጣው ንፋስ ሁሉ ዝቅ ብሎ ማሳለፍ ነው ወዳጄ አሁን ደግሞ እንግዲህ የኢትዮጵያ ህዝብ ማጆሪቲው በሚባል ልክ ታሪክ እንደተፈጠረ የሰግጥ የሚለውን ወርድ ለኔ አይጎዳኝምም አይጠቅምኝም ወርዱ በዛ ውስጥ ግን መጠቀም ይፈልገው ነው ኦሬዲ ተረድቼው ነበር ልጁን በዚህ ደረጃ ግን ልጁን ሰላም ማሳጣት ተገቢ አልነበረም አይመስለኝም ሀበሻ መዶሻ ይዞ ነው የሚንቀሳቀሰው አለ አንድ ወንድማችን ሚስማር ነው የምትመስለው በሄድክበት ሁሉ ከበለጥከው እየቀጠቀጠ ነው የሚያጣምምህ በሱ መንገድ እንድትሄድለት ኤኒዌይስ አሁንም ቴንኪዩ እዚህ ጋር አታቸው የተደረገው ቪዲዮ የሚያወራው በቃ ይሄን ሰግጥ የሚለውን ስም አልጠቀም ምክንያቱም ምን ብሎ መጡ ትውልድን የሚያጠፋ ትውልድ በሰግጥ ብሎ ስላለ ይጠፋል እንዴ ትውልድን የሚያጠፋ ስንት ነገር አለ ትውልድን ያላሸቀ በሱስ ብትሉ በተለያየ ምን ስንቱን እንጥቀሰው ትውልድ ላሽቆ ያለው ሀገራችን በብዙ ነገር ነው አዶናይ መጥቶ ሰግጥም አላለም የሚቀይረው ነገር የለም ምርጫ ነው ህይወት እሱ ሰግጥ ያለው በቲቢት አይደለም ሰግጥ ያለው በዱርዬነት አይደለም ስራ በቃ ግግም ብለ በያስከው ነገር ማንንም ሳትሰማ ፎከስ አርግ ነው በርታ ነው ለማንንም አቴንሽን ሰጣ አትውደቅ ነው ሜሴጁና በአገር ደረጃ ልጁ ላይ ስትነሱ በማስተዋል እንዲሆን የወንድማዊነት ምክር መስጠት ዳስ ፋይን ግን ብዙ ሰው ዲፕ ዳውን ጀለሲ ጭንቅላቱ ላይ ሲንጫረርበት አይቻለሁ ታናሽ ወንድማችን ነው አሁንም እግዚአብሔር ማስተዋል ይጨምርልህ እግዚአብሔር ይጨምርልህ እንዲህ ነው ክፉ ነገር ሲመጣ ዝቅ ብሎ ማሳለፍ መቻል ብልህነት ነውና አሁንም ቃሉን አልተጠቀምም ሰላሜን ነው የምፈልገው አለ አዎ ከሰላም የሚበልጥ የለም ብዙ ሰላም ሊነሱ የታጠቁ ብዙ ሰዎች አሉ እኔ እንደውም ከዚህ በኋላ ማለት ነው እንደ ምንድነው ይባለው ርቀትህን ጠብቅ ሰዎች በብዙ መንገድ ከፖለቲካ ጋር ከአገር ጋር ከሆነ ነገር ጋር አነካክተው ገና ሁለት እርምጃ እንዳትራመድ ሊሰብሩ እየፈለጉ እንደሆነ እየሸተተኝ ነው ሚዲያ ላይ I know you are so smart ብለጣቸው አሁንም በስማርትነት ብለጣቸው በዋይዝነት ብለጣቸው እግዚአብሔር በሚመራ በዚህ በቅልብህ ምረጣቸው ማለት ብለጣቸው እኛ ብዙ ነገራችን ገና ነው አገራዊ ያረጋችሁት ነገሩ አገራዊ ያደረጋችሁት ነገሩን እና እኔ ለአዶናይን ማቆ እንደናንተ ነው ሶሻል ሚዲያ ላይ ግን ከሪያሊቲ አንፃር ልጁን የሆነ ነገር ውስጥ ልከቱት በቃ አሰፍስፋቸዋል ወደ ፖለቲካው እንትንጋ ሄደ እንትንጋ ገባ መጠየቅ አለበት ወደ ህግም ወደ ፖለቲካም ልጁን ቀርቅራችሁ ህይወቱን ልታበላሹ ቀድሟችሁ ሄዷል ልጁ he's so wise እግዚአብሔር አይምሮውን ይባርካው ነው የኛ ሀገር ብቅ ሲሉ እንዳልኳችሁ መዶሻ የሚዞሩ እዛው ስልጣኔ ሰርቶ እንት ማለት ቦልድነስ በራስ መተማመን የራስን መሆን ኃጢያት ነው በእኛ ሀገር በቃ ተልመጥምጠ
ባህሌ አገሬ ምናምን ሽሮዬ እንጀራዬ እያልክ ሀበሻዬ ምናምን እያልክ አስመስለ ስትኖር ሀበሻ የሚወድ ልቆ የሚሄድን አይወድም። በሆነ ምክንያት ነው የሚለጥፍብህ። እንኳን በለጥካቸው። ሰግጥ የሚለው ወርድ መጠቀም ኃጢያት ከመሰላቸው ይቅርላቸው። አንተ ግን መሮጥህን መብለጥህን ከፍ ማለትህን በተግባር የምታሳይ ልጅ ነህና ሂድ ገስግስ። እግዚአብሔር መንገድን ያቅናልህ። በእውነት የክፉ አይን ካንተ ላይ ይጋረድ። ሊያስበሉት ነው የተነሱት ብዙዎቹ። ሚዲያ ከፍቶ ስለሱ ያወራሉ። ልጆቻችሁ በሱ ደረጃ ቢታወቁላችሁ፣ ወንድሞቻችሁ በሱ ደረጃ ቢታወቁ ይሄን አታረጉም፣ እንደዚህ አትከፉም ነበር። ሁሉም የራሱ ወንድም የራሱን ልጅ ብብቱ ስር ደብቆ የሰው ወንድምና የሰው ልጅ ላይ ጉድጓድ ይቆፍራል። ምሕረት ያርግላችሁ እግዚአብሔር። እንደው ከሰማይ የከፈተለትን በረከትና ህይወቱ ላይ እንዲኖረው እንዲሰራው የተጻፈለትን መኖሩ አይቀርም። እንኳንም ተውከው። ይሄ ከሆነ ችግሩ እኔም ሰግጣለሁ። መሰገጥ ማለት ሁለት ስራ ሰርቶ ሀብታም መሆን። መሰገጥ ማለት አያ እንደዚህ ነው። አያ ሁለተኛ ማንነት መቀበል፣ ራስን መቀበል ማለት ነው። ገባ ዝቅ ብለህ መስራት ማለት ነው። አያ ከዚህ በፊት እንደዚህ ቅሽሽ ብዬ ምናምን ሰው ምናምን እንዲያየኝ አልፈልግም ነበር። ይሄው አሁን ማንንም ይሄን ምን አገባ ያየ ነፃ መሆን ማለት ነው። ብራዘር ገባሻ? ግሪስ ነው መሰራው። አየሽ እየተንደባለልኩ መርካቶ ኪና ካለሽ ምናምን ጥሪኝ ፋርግልሻለሁ። ብራዘር የራስ ካምፓኒ መክፈት የራስን ኑሮ ማሻሻል ነው ለኔ። እሰግጣለሁ። እንደውም ከዛሬ በኋላ ቃሉን እኔ ወስጄዋለሁ። ይመች ብለጣችሁ። አሁንም እግዚአብሔር ዋይዝ ያርግ። መድኃኒዓለም እሱ ዋይዝ ያርግ። ጭንቅላት አይምሮህን ይክፈትልህ። አሁንም የሰማይ ሰማያቶቹ መስኮት ይከፈቱልህ። ያገኘ ሁሉ ይውደድህ። ያገኘ ሁሉ ይቀበልህ። ያገኘ ሁሉ በፍቅር ይውድቅ ይበል። የሰማይ መስኮት በሁሉ አቅጣጫ ይከፈትልህ። ማንንም አይቅደምህ። የሮጣ አይደለም የሚቀድም ቅን የሆነ ነው። የልብን ቅንነት አይቶ እግዚአብሔር በአራቱም አቅጣጫ ከሚወረወር ክፉ ፍላጻዎች እግዚአብሔር ይጋርድ፣ በደሙ ይሸፍን። በጣም ነው የምታሳዝነኝ እንደ ታናሽ ወንድሜ ማለት ነውና ካይን ያውጣ፣ ድብቅ ቀበል። በቃ ይሄ ነው እኛ ሀገር ውስጥ። ኤኒዌይስ ባይገርማችሁ እኔ ከካናዳ ስመጣ በብዙ ችግር አልፌ ነው የመጣሁት። የዲያስፖራ ህይወት በጣም ሙድ ይዞብኝ ተጫውቶብኝ ነው የመጣሁት። በጣም አይናፋር ነበርኩኝ። ዝቅተኝነት፣ የበታችነት የሚሰማኝ ሰው አስደሳች ነበርኩኝ። ትልቅ ደረጃ መድረስ አላምንም ነበረ የዛኔ ማለት ነው። ወደ ኢትዮጵያ ስመጣ እንግዲህ ከህቴ ጋር ነው ያረፍኩት which is ምንጣፏ ላይ ማለት ነው። እሷ አልጋዬ ልስጥህ እባክህ እያለችኝ ግን ምንጣፏ ላይ ነው ያረፍኩት። ለ7 አመት ሙሉ ካናዳ ኖሬ እንግዲህ አስቡት ተመልሼ ኢትዮጵያ ላይ የህቴ ምንጣፍ ላይ ስተኛ ይህ ምን ያህል ዳሜጅ እንዳደረሰብኝ ውስጤ ልገልጽላችሁ አልችልም። እና ቁጭ ብዬ ያሰብኩትና እኔ ለምንድን ነው የምሰቃየው? ለምንድን ነው ህይወቴ ወደምፈልገው አቅጣጫ የማይሄድልኝ? ለምንድን ነው የምፈራው? ለምንድን ነው የማፍረው? ለምንድን ነው የምደበቀው? ለምንድን ነው ወደ ምፈልግበት ደረጃ በቀጥ ብዬ የማልሄደው የሚል ጥያቄ አይምሮዬ ላይ ሁሌም ጉብ ማለት ጀመረ። ቢካዝ ሁሌም እንዲሳካልኝ ሞክራለሁ፣ እነሳለሁ፣ ግን ወድቃለሁ፣ እፈራለሁ፣ እሸሻለሁ፣ እደበቃለሁ። ገባችሁ አይደል? እና እነዚህ ሁሉ ጥያቄዎች ራሴን ስጠይቅ ያገኘሁት መልስ ምንድነው? አንደኛ ውስጤ ላይ የተቀበረ የበታችነት ስሜት እንዳለ ነው። ውስጤ ላይ የተቀበረ እሺ ባይነት አለ። በቃ ሁሌም መስማማት፣ በመፈልገው በማልፈልገው ነገር ሰውን ለማስደሰት ፍቅር ፍለጋ ራሴን ፍቅር መስጠት አልችልም ነበር። ገባችሁ? ከዛ ደግሞ ምንድነው ፈሪ ነበርኩኝ። የምፈራው ደግሞ ማለት ነው ማንን ነው? የሰው አይን ነው which is እኔ ለራሴ ስቆም ሰው ካየኝ ቢነቅፉኝስ፣ ቢተርቡኝስ፣ አትችልም ቢሉኝስ፣ ያ ውስጤ ላይ የተቀበረው በራስ አለመተማመን ቢያዩብኝስ የሚል ፍርሃትም ነበረ። ከነዚህ ሁሉ ፍርሃቶች ለማለፍ እድሜ ልኬ ሞክሬያለሁ። ካናዳ ያለው ሞክሬያለሁ። እኔ ቢያልሄድኩበት መንገድ የለም። በጣም ብዙ ነገር ሞክሬያለሁ። ግን በመጨረሻ አይ ቲንክ እግዚአብሔር ልቤ ውስጥ ያስቀመጠልኝ ቃል ብትኖር ሰግጥ የሚለው ቃል ነው። እኔ ማርያምን ነው የምላችሁ። ማርያምን ሰገጤ የሚለው ቃል አላቀውም ነበር። በማርያም ስም እየማልኩኝ ነው ያለሁት። አላቀውም፣ አንብቤው አላቅም፣ ከየት አባቱ እንደመጣ አላቅም። ይሄ ቃል ትርጉሙን ስለማላቀው ነው ደፍሬ የተናገርኩት ብዬ አስባለሁ። ግን ሰገጤ የሚለው ቃል ልቤ ላይ አረፈ። ከዛ ሰግጥ ብዬ ቪዲዮ ለቀቅኩኝ። ይህ ቃል ምን ያህል ኃይል እንዳለው አላወቅኩኝም። ምን ያህል ሰዎች እንደሚቀሰቅስና እንደሚያነቃቃ አላወቅኩኝም። ግን እቺ ቃል ምን አረገችኝ መሰላችሁ? የውስጤ ፍርሃት ሸፈነችው፣ አሸነፈችው። የውስጤ በራስ አለመተማመን አሸነፈችው።
እቺ ቃል ምንድነች? ከየት ነው የመጣችው? ማን ነው የሰጠኝ?